እገላለሁ። አረ አዎ አንተ ላሳየህ ፈለክ? እገላለሁ። እንዲህ ስትረኝ እንደዚህ እንደዚህ ላሳየህ። ተው እገላለሁ። ተው አሳካለሁ። እሱን ምን እያረከው ነው? መጀመሪያ ነገር በቃ እገላለሁ ነው ብቻ ነው የቀረኝ። እገላለሁ በቃ ከእናቱ ጋር ይግባባም እናቱ ትረግማለች። ማንም በቃ ስኬታማ አይደለም። በትምህርቱ ዜሮ ከልጆቹ ላይ የጎረጀ ይሞላል። ምንም በቃ ዜሮ አረክ ዜሮ ማረግ። ለምንድን ነው እሱን የምትፈልገው አንተ? በቃ ልጋለው በቃ ደግሞ ልወስደው ልጋለው በቃ ወይኔ ተቃጠልኩኝ። እና እየተቃጠልክ እንዴት ነው የምገለኝ? ወይኔ በቃ ደጉኝ እገላለሁ። ማነህ አንተ እሱን የምታሰቃይ? ሉሲፈር ተንኮላ በልጆቻችሁ ላይ የተሰራ የጥልቁ መንፈስ ኃይል ወገቡ ይወጋ፣ ጉልበቱ ይመታ፣ አናቱ ይወጋ። የልጆቻችሁን ውጤት የሚያበላሽ የልጆቻችሁን ተስፋ የሚያጨልም የጥልቁ መንፈስ ወገቡ ይወጋ፣ ወገቡ ይወጋ። በቃ ገድየው ደግሞ ወስጄ ልጠጣው። የመጨረሻ በቃ አልቋል። አበቃለት። 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 በዚህ ልጅነቱ ለምንድን ነው የፈለከው? እሱ አድጎ ሰው እንዳይሆን በቃ ለዚሁ ነው። በቃ እገለዋለሁ። በሁለት ሳምንት ውስጥ እገለዋለሁ። ሰው ሲሆን ለምን ትቀናለህ አንተ? እኔ ደም ነው የሚመቸኝ። በቃ አሁን ምንም እኔን ትገለኛለህ ማለት እገላለሁ። ኧረ አዎ ትሞክራለህ? ላሳየህ እስኪ ምንም እገላለሁ አላልክም? ወይ አልኩት እንዴ? አልሰማሁም። ምንም የኔ ጌታ አላልክማ? ወይ አልሰማ። የኔ ጌታ ወይ ከማን ጋር ነው የመጣው? ከአባቴ ጋር። እዚህ ነው ያለው አባት? በዳዳ አባትየው። ዋው ወዳጄ ደህና ነህ? ሰላም እግዚአብሔር ይመስገን። ልጅህ ነው? አዎ ልጄ ነው። ደስ ብሎሃል? በጣም ደስ ብሎኛል። ከየት ነው የመጣችሁት? ከጭሮ። ያው ፕሮግራሙን ለመካፈል ነበር ትላንት ተነስተን የገባ ነው። ከዚህ በፊትም እዚህ ስመላለስ 3 መጥቼ ነበር። አንዴ ሻሸመኔም ኮንፈረንስ ተካፍዬ ነበር እና አሁን ደግሞ ኮንፈረንሱን ፕሮግራሙን ለመካፈል ነበር። ከዛ ተነስተን የመጣ ነው። ለዛ ብለን ነበር። ያው ልጁን ቤት ውስጥ አይታዘዝም፣ ተግዳሮትም አለ ቤት ውስጥ ጭንቀፋዎች በዙብን። በዚህ የተነሳ እንግዲህ ያው ቻናሉ ስለምንከታተል ያንተ ቤት ታሪክ የሚቀየረው በዚህ ልጅ ነው። አሜን አሜን። ይሄ ልጅ ማርሽ ቀያሪ ነው። አሜን አሜን አሜን። በቤተሰብ ውስጥ የሌለ አዲስ ታሪክ በዚህ ልጅ ይጀመራል። አሜን አሜን። አእምሮን ከፍቻለሁ። አሜን። የእግዚአብሔር ሰማያዊ ባለጠግነት በሱ ላይ ይሆን። አሜን። መንፈሳዊ ባለጠግነት በሱ ላይ ይሆን። አሜን። በርኩሳን መናፍስቶች ላይ በኃይልና በበቀል ቀባው። አሜን። የእግዚአብሔር ቅባት በላዩ ላይ ይሆን። አሜን። ይሄን ለእናቴ ትሰጣለህ። እሺ፣ በኢየሱስ ክርስቶስም ይሄንን ዘይት ባርካል። እናንተ ቤት ሲገባ ታሪክ ይቀየር። ሰዎች ይደነቁ። ባረኩት። እኔ ስጣት። እሺ፣ እወድሃለሁ። ደስ ብሏል። በቃ ደስ ብሎኛል። ዘሬ ተወለድኩት እኔ ራሴ ጉድጓድ ላይ ተቀብረዋል። እሳስም በሳስም ጉድጓድ አዘጋጅተሃል። ህልማይታ ነው መጣችው። ህልማይታ አንተን አባም እያሳየው እያስፈራራው አቻልኩ
ዛሬ በእናንተና በቤተሰቦቻችሁ ላይ ጠላት የዘረጋው ክፉ ወጥመድ ይሰበራል። እየጮኮተ ሂዳዛል ለመጨረሻ ጊዜ ጮኸ ውጣ በኢየሱስ ከየት ነው የመጣሽው? ከፊሊዶሮ። ከማን ጋር ነው የመጣሽው ዛሬ? ከአክስቴ ጋር። እዚህ ናት? ሰማሟታል። አዎ ወደዚህ እሷ ነው የመጣሁት። ሰማት እሷ ነው ይዤ የመጣሁት። ለእሷ ነው የመጣሽው? አዎ ለእሷ ነው የመጣሽው? የት ነው ያለችው? ከኔ ጋር አላችሁ። አምጧት። አሟታል። ዋናዋ እያለች ጋባዧ ተፈወሰች። ከሷ ጋር ነው የመጣሽው? ምንሽ ናት? አክስቴ ነች። በጌታ በኢየሱስ ክርስቶስ ስም የሞት መንፈስ ከላዋ ላይ የተሰበረ ይሆን፣ የተሰበረ ይሆን። ሂድ ሂድ፣ የሞት መንፈስ ሂድ። አንተን እገላለሁ። አንተን አረባክ አንተ አስራታለሁ። ምንም ላታደርግ በቃ ታስራለች። ምንም በቃ ተስፋ ቆርጣለች። ከዛ ምን ልታረጋት ነው? አሁን መጨረሻ ላይ ፕላን ያረከው ልገላት ነው። ልትገላት? አዎ ተይዛል እኮ አሁን እቅድ ፈርሷል። ሃሌሉያ። ላውጅ አንድ ሰው ላይ ነገ ከነገ ወዲያ ተብሎ የተያዘ የሞት ቀጠሮ ተሰርዟል። ከቤተሰቦች ላይ ተሰርዟል። ከልጆች ላይ ተሰርዟል። ከመንገድ ላይ ተሰርዟል። እስኪ አንድ ሰው ተሰርዟል ይበል። አሁን እንድትለቃት አዛል። አለቃት። አትለቃትም? አሰቃያታለሁ። አለቃት። ምንድነው የምታረጋት? አስሬያታለሁ። ምንም ማድረግ አትችልም ከዚህ በኋላ። እንዴት እያረካት ነው አሁን? ምንም ነገር አስጣልኳት። በቃ ሁሉ ነገሯን ወሰድኩ። 3 ጊዜ ጮኸ እንድትወጣ አዛል። 1 2 3 2 ለመጨረሻ ጊዜ ጮኸ ውደቅ። ይገባል። ክብር ለኢየሱስ። አንድ ተረኛ ሰው አለ። የሞት አዋጅ ተሽሯል። አሜን። ባንቺና በሞት መሃል አንድ እርምጃ ሲቀር ጌታ ጣልቃ ገባ። አሜን። በፊት ለፊትሽ ላይ ተቆፍሮ የተዘጋጀ አዲስ መቃብር ተደፈነ። አሜን። ጉድጓድ ውስጥ አትገቢም። አሜን። ላንቺ የተላከውን የሞት ደብዳቤ የናዝረቱ ኢየሱስ በስሙ ስልጣን ቀደደው። አሜን። ደስ ብሎሻል ማየ? አዎ በጣም። ለሷ ብለሽ ነው የመጣሽው አንቺ? አዎ የተወለድኩት ዛሬ ነው። እግዚአብሔር የተመሰገነ ይሁን። የተወለድኩት ዛሬ ነው። ደስ አይልም? የሚገርም ንግግር እኮ ነው። በዚህ ፍጥነት 2 ሰው ከአንድ ቤተሰብ ውስጥ ያለ ወረፋ ያለ ምንም ክፍያ በኢየሱስ ክርስቶስ ስም ባለው ስልጣን ነፃ ወጡ። ለገናናው ኢየሱስ ክብር፣ እልልታ። ሃሌሉያ። ልቧ ላይ በቃ ምንድነው ያረካት ትላለች። ለሊት አንድ ቀን ነው ሊገላት ወይ ጌታዊ ሊሞት ነው ብላ መጽሐፍ ቅዱስ ምሕረቷ ውስጥ አስቀምጣ ነው
ዞረው ከዛ እሱ በጣም አይጥለኝም እያላት አውቅ ልብ በሽተኛ ናት ልብሽ አሲድ እየረጨ ነው ይላሉ ዶክተር እዛ መርቢያው ግሉኮስ ዝም ብላ የበሽታ ስምና መልክ ይዞ በእናንተ ላይ ተቀመጠ ገንዘባችሁን የሚበላ አጋንንታዊ ኃይል የተነቀለ ይሆን። እዚህ ሆናችሁ አሜን ያላችሁ ሰዎች ይሄ በረከት ያገኛችሁ። በአገር ውስጥም ከአገር ውጭም ሆናችሁ ይህንን ቴሌቪዥን ክራይስት አርሚ ኢንተርናሽናል ቤተክርስቲያን አገልግሎት በቲቪ ስክሪን ላይ የምትከታተሉ ወዳጆች በሙሉ ይሄ መልእክት ወደ እናንተ ይድረስ። በጤና ስቃይ ውስጥ ያላችሁ በጤና መታወክ ውስጥ ያላችሁ ሰዎች በሙሉ የእግዚአብሔር ፈውስ በእናንተ ላይ ይከናወን በኢየሱስ ስም። የተሰበረ ይሆን የተሰበረ ይሆን የተሰበረ ይሆን። ልቧ ላይ ያስቀመጥከው በሽታ ይዘህ በኃይል 3 ጊዜ ጮኸ ውጣ። አዎ ትድናለች። 2 ለመጨረሻ ጊዜ yes እልልታ ለኢየሱስ ክብር ለኢየሱስ። ከማን ጋር ነው የመጣሽው ዛሬ? ከጓደኛዬ ጋር። እዚህ ናት እሷ? አንድ ላይ ነው የመጣችሁት? ዛሬ ያንቺ ቀን ነው። ምንድነው ልብሽ ላይ ያለ? እዚህ ጋር ይዘለጥበው ከሰው ዛሬ የኔ ቀን ነው የሚል ጽሑፍ እጇ ላይ ለጥፋ ልብሷን ሸፍና ነው የመጣችው። አይገርምም? ልብሽ ላይ ምንድነው የተባልሽው? ጮጋራሽ አሲድ እየረጨ ነው እንደዚህ የሚያፍንሽ ምናምን ብሎ ግሉኮስ ምናምን አረጋት፣ ግን ምንም ለውጥ የለም። ሌሊት በቃ ሊገለኝ አፍኖ ይደርሰኛል። ከዛ መጽሐፍ ቅዱስ እዚህ ላይ አርጌ ነው የሚተኘው። ከዛ ትንሽ ይሸሻል። እንደዛ ይሁን እሱ ራሱ አይፈቅደኝ ነበር፣ ግን ጧት ተደብቄ በቃ ሲሄድ ወይ ካባረደኝ አባረረኝ ብዬ ነው ዛሬ ወስኜ የመጣሁት። አሁን ካለሽበት ከዚህ ሰዓት ጀምሮ ልብሽ ላይ ጮጋራሽ ላይ ጠላት ያስቀመጠው በሽታ ተነስቷል። አሜን። ምንም አይነት ሕክምና ስነ ስርዓት ሳይኖር በእግዚአብሔር ቃል ብቻ ተነስቷል። አሜን። ፈውስ ሆኖልሻል። አሜን። እስኪ ተፈውሻለሁ በይ። ተፈውሻለሁ በይ። ተፈውሻለሁ። Yes, you are free in the name of Jesus.